ሰላም በያላችሁበት እንዴት ቆይታችኋል ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ወደ እናንተ መድረስ ጀምሯል። ነጻነት ፍቅሩና እኔ ሰለሞን ኃይለ ኢየሱስ የገታ ስርጭቱን እየመራን ቆይታ እናደርጋለን። አበይት ነጥቦቹንና በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ 30 ሺህ ለከተማ ወጣቶችና ሴቶች አዲስ የስራ ዕድል መፈጠሩን ከንቲባ አዳነች አበቤ ገለጹ። የመደመር መንግስት ፖለቲካዊ ልዩነቶች በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት እያደረገ ስለመሆኑ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ተናገሩ። ለ20ኛው የብሔር ብሔረሰቦችና ሕዝቦች ቀን አከባበር የቅድመ ዝግጅት ስራዎች ማጠናቀቁን የማዕከላዊ ኢትዮጵያ ክልል አስታወቀ። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ በሩሲያ ዩክሬን ጦርነት ዙሪያ በሞስኮ ስለመምከራቸው ከውጭ ዘናል። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችንም እያደረሱን ከኛ ጋር ቆይታ ያደርጋሉ። ይመራደም በቀጥታ መስመራችን ይገኛል። በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ በአዲስ አበባ ከተማ ለ30 ሺህ የከተማ ወጣቶችና ሴቶች የስራ ዕድል መፍጠር ተችሏል። ምን ይዞ ይመጣል የሚለውን መረጃዎች የሚያጋራን ይሆናል። ከደቂቃዎች በኋላም እንደዚሁ የፊታችን ሰኞ የሚከበረውን የ20ኛው የብሔር ብሔረሰቦችና ሕዝቦች ቀን አከባበር የቅድመ ዝግጅት ስራዎችን በተመለከተ መስከረም ቸርነት ከደቂቃዎች በኋላ የምትቀላቀለን ይሆናል። ተመስገን አለባቸውና ሬሳ ሎፒዮ በቢዝነስና በስፖርት ዘገባዎች ደግሞ ዋና ዋናዎቹን ያስተዋውቋቸዋል። ጤና ይስጥልን ተመልካቾቻችን፣ በቢዝነስ ዘገቦቻችን 65 የአክሲዮን ኩባንያዎች ለፖለቲካ ገበያ ባለስልጣን የደንበኛ ሳቢ መገለጫ ማስገባታቸው ተገለጸ። ይህንን ጉዳይ በተመለከተ ባልደረባችን በቀጥታ መስመር ላይ ተገኝቶ በኋላ ላይ ተጨማሪ ማብራሪያዎችን ይሰጠናል። እንዲሁም የቡና ምርትና የውጭ ንግድን በተመለከተ የያዝናቸው ዜናዎች አሉ። የዕለቱን የውጭ ምንዛሬና ተያያዥ የግብይት መረጃዎችንም አካተን ወደ በኋላ እንመለሳለን። በዜና ኢትዮጵያ የስፖርት ሰዓታችን የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ከ22 ዓመታት በኋላ ወደ አፍሪካ ዋንጫ መመለሱን አረጋግጧል። ትናንት በሴካፋ ዞን የተደረገ የማጣሪያ መርሃ ግብር ነበር። በደረጃ ጨዋታ የኬንያ አቻውን 3-0 በማሸነፍ ነው ወደ አፍሪካ መድረክ መመለሱን ያረጋገጠው። የኢፌዴሪ ባህልና ስፖርት ሚኒስቴርም ለስብስቡ በአጠቃላይ 10 ሚሊዮን ብር ሽልማት ማበርከቱን የገለጸው። የሲቢኤ ኢትዮጵያ ፕሪሚየር ሊግም ትናንት የ8ኛ ሳምንት መርሃ ግብር ቀጥሎ ሲከናወን ቅዱስ ጊዮርጊስ አርባ ምንጭ ከተማን 1-0 አሸንፏል። በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት 9 ግቦች በተቆጠሩበት ጨዋታ ወደ ክራቨን ኮቴጅ ያመራው ማንቸስተር ሲቲ ፉላምን 5-4 አሸንፏል። ዛሬም አርሰናል በኤምሬትስ ከብሬንትፎርድ እንዲሁም ሊቨርፑል ከሰንደርላንድ የሚያደርጓቸው ጨዋታዎች ይጠበቃሉ። ሌሎች ጉዳዮችን አካተን ከአፍታ ቆይታ በኋላ እንመለሳለን። አብራችን ቆዩ። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ፣ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የእኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከእናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ
ይሄዳል ማለት ነው። ተመልሰናል። የተወደዳችሁ ቀዳሚ ወደ ሆነው ዘገባ እንሻገራለን። ከንቲባ አዳነች አቤቤና ሌሎች ከፍተኛ የስራ ኃላፊዎች በተገኙበት የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ተካሄደ። በአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ታዲያ 30 ሺህ ለከተማ ወጣቶችና ሴቶች አዲስ የስራ ዕድል መፈጠሩን ከንቲባ አዳነች አቤቤ ገልጸዋል። በከተማው እየተገበረ ያለው የአንድ ጀንበር የስራ ዕድል ፈጠራ ንቅናቄ ታዲያ በቀጣይነት በልዩ ትኩረት እየተደገፈ ተጠናክሮ የሚቀጥል እንደሚሆን ለማወቅ ተችሏል። እዚሁ ሁነት ላይ ልናቆያችሁ ነው። ተጨማሪ መረጃዎችን ሊያጋራን ዘጋቢያችን ይመር አደም በቀጥታ መስመራችን ላይ ነው የሚገኘው። ይመር እንደምን ቆየህ? የአንድ ጀንበር የስራ ዕድል አሁን እየሰማ ነው እንደ ዜና እና ንገረን እስኪ 30 ሺህ የስራ ዕድል በአንድ ጀንበር ሲፈጠር ሲባል መገለጫዎቹ ምንድናቸው? ዘርፎቹስ የትኞቹ ናቸው የሚለውን በዋናነት እንግዲህ ለነዚህ 30 ሺህ ለሚሆኑ የከተማ ወጣቶችና ሴቶች የስራ ዕድል ሲፈጠር ከዚህ በፊት በተለያዩ ከንቲባ አዳነች አቤቤን ጨምሮ የተለያዩ የከተማዋ ከፍተኛ አመራሮች የውይይት መድረኮች በነበሩ ወቅት የስራ ዕድል ሊፈጠርልን እያሉ ሲጠይቁ የነበሩ ናቸው። ከዛ ጊዜ ጀምሮ ጥያቄያቸው ተይዞ በማህበር በማደራጀት ወይም ደግሞ በኢንተርፕራይዝ ተደራጅተው በግንባታ ዘርፍ፣ በማኑፋክቸሪንግ፣ በንግድና በአገልግሎት እንዲሁም ደግሞ በሌሎች የከተማ ግብርና ዘርፎች ነው የስራ ዕድል የተፈጠረላቸው። ይህም ሲባል እንግዲህ በዋናነት ያው እናንተም እንደምታውቁት አዲስ አበባ በብዙ መልኩ እየተቀየረችና በኮሪደር ልማት በተለይ ስሟን እድሜዋን ሊመጥን የሚችልና አቋሟን ሊመጥን የሚችል የተለያዩ ስራዎች እየተሰሩ የሚገኙባት ከተማ ናት። በዚሁም ገጽታዋ የተቀየረች ከተማ ናት እና አዲስ አበባ በየጊዜው የሚሰሩ የልማት ስራዎች በተለይም ከነዋሪዎቹ የዕለት ተዕለት የኑሮና የአኗኗር ዘይቤ የመለወጥ ጭምር ከሱ ጋር የተያያዘ ነው ያሉት ከንቲባዋ። እንግዲህ በዋናነት እንደ ሀገርም ቢሆን ለዘመናት ተቆራይቶን የቆየው ደካማ የስራ ባህልን በማሻሻል በተለይም በከተማዋ 24/7 ወይም ደግሞ ሳምንቱ ሙሉ ስራ በመስራት ከተማዋ እንድትቀየር ፕሮጀክቶች ተጀምረው በቶሎ እንዲጠናቀቁ በከተማዋም ይሁን እንደ ሀገር የተገኘው ልምድ ነው። ይህንንም እንግዲህ በማድረግ ወጣቶች በተለይ ደግሞ በአንድ ጀንበር በዚህ ንቅናቄ ስራ ዕድል የተፈጠረላቸው እስከዛሬ ከነበረብን ደካማ የስራ ባህል ተላቀን የራሳቸውን ኑሮ ማሻሽለው ለሌሎች የሚተርፉበትንም ሁኔታ መፍጠር እንዳለባቸውም ነው ከንቲባ አዳነች አቤቤ የተናገሩት። ይህንን ለወጣቶቹና ለከተማዋ ሴቶች ስራ ዕድል ፈጠራም ታሳቢ ስናደርግ የከተማዋ ነዋሪዎች ሁለንተናዊ ተጠቃሚነት በሚያረጋግጥ መልኩና ከተማዋ እየዘመነች እያደገች ከመሄዷ ጋር ተያይዞ ይህንንም የተሰናሰለና የተቆራኘ እንደሆነ ታስቦ የተሰራ ስራ ነው ብለዋል። በአጠቃላይ እንግዲህ ይህንን ሲታሰብ ደግሞ ከተማ አስተዳደሩ ምን ያህል ለስራ ዕድል ቁርጠኛ ሆኖ እየሰራ መሆኑንም የሚያሳይ ነው። ይህ በአንድ ቀን ብቻ ከ30 ሺህ ለሚሆኑ የከተማ ወጣቶችና ሴቶች ስራ ዕድል የፈጠርንበት ሁነኛ ማሳያ ነው ብለዋል። እዚህ ላይ እስኪ የተናገሩትን ተከታትለን እንመለስ። ትናንትና ስራ በመምረጥና ያለንን እምቅ አቅም በተሟላ ሁኔታ ባለመጠቀማችን የምንፈልገው እድገት ደረጃ ላይ ሳንደርስ ቀርተናል። ወጣቶች ይህ እጅግ ሊያስቆጨን ይገባል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የስራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። ይህ የከተማ አስተዳደራችን የልዩ ትኩረት ማዕከል በማድረግ 30 ሺህ የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የስራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። የከተማ አስተዳደሩ ነዋሪዎችን ተጠቃሚ በሚያደርጉ ስራዎች ላይ ትኩረት አድርጎ ከሚሰራባቸው ዘርፎች አንዱ የስራ ዕድል ፈጠራ መሆኑንም ከንቲባዋ ተናግረዋል። እንግዲህ የስራ ዕድል ፈጠራ ሲባል በርካታ ስራ አጥ የሆኑ ወጣቶች የከተማዋ ሴቶችም የስራ ዕድሉ ተጠቃሚ ሆነው ራሳቸውን በሚያገኙት ገቢ የሚደጉሙበት ከዛም አልፎ ደግሞ ቤተሰባቸውንም የሚያስተዳድሩበትን ህይወት የሚጀምሩበት የስራ ስምሪት ነው ብለዋል። ይህ ሲሆን ደግሞ የከተማዋም የብልጽግና ተምሳሌታዊ
የመሆን እንቅስቃሴውን አጠናክራ የምትቀጥልበት ከተማዋ ስታድግ ስትዘምን ብቻዋንና በመንገዶቿ ወይም ደግሞ በህንፃዎቿ ሳይሆን ነዋሪዎቿን ታሳቢ ያደረገና ሰው ተኮር የሆኑ ፕሮጀክቶቿም ጭምር ነዋሪዎቿን ተጠቃሚ እያደረጉ ይቀጥላሉ። ይህ ተግባር ደግሞ አዲስ አበባን የብልጽግና ተምሳሌት ሁለንተናዊ የነዋሪዎች ደግሞ የሰው ተጠቃሚነትን ማሳየነቷን ተጠናክሮ የሚቀጥልበት ነው ብሏል። እንግዲህ በዛሬው የአንድ ጀንበር ብቻ የስራ ንቅናቄ ተጠቃሚዎች የሆኑ በቀጣይም ጠንካራ የስራ ባህልን አዳብረው ከነሱም አልፎ እንደ ሀገር የተያዘውን ሁለንተናዊ እድገትን ማሳካትና ያንን ለማሳካት የበኩላቸውን ድርሻ ማበርከት እንዳለባቸውም ከንቲባዋ ማሳሰቢያቸውን አስተላልፈዋል። እዚህም ላይ እስኪ የተናገሩትን እንከታተል። ከተማ አስተዳደሩ ታታሪ ዜጎችና ሰራተኞችን በማፍራት ወደ ስራ በማሰማራት የተጀመረውን የብልጽግና ጉዞ ተምሳሌትነት በተሟላ ሁኔታ እንዲሁም በቁርጠኝነት የተገበረ አጠናክሮም ቀጥሎበታል። ዛሬ የህይወት መንገዳችሁን በስራ አንድ ብላችሁ የጀመራችሁ ወጣቶችና ሴቶች ነገ የራሳችሁንና የቤተሰቦቻችሁን ህይወት በመቀየር እንደ ሀገር ሁለንተናዊ ብልጽግና የተረጋገጠና ማህበራዊ ፍትህ የነገሰባት ሀገር እንሆን ዘንድ ይህንንም እውን በምናደርገውና ጥረት በምናደርገው ሂደት ውስጥ አሻራችሁን እንደምታሳርፉ በእናንተ ተስፋ አለን። ሰርቶ የመለወጥ ጉዳይ በሁሉም እጆች ላይ ነው ያለው። በተለይም ደግሞ ኢትዮጵያውያን ይህንን ሰርቶ የመለወጥ ያላትን እንደ ከተማም አዲስ አበባ እንደ ሀገርም ደግሞ ኢትዮጵያ ያላትን የተፈጥሮ ሀብትም ሆነ ያሉ መልካም አጋጣሚዎችን እንዲሁም ደግሞ የከተማ አስተዳደሩ በሚያመቻቻቸው የስራ እድል ዘርፎች ተሰማርቶ ሰርቶ የመለወጥን ባህል እሱን አዳብሮ መለወጥና ለሁለንተናዊ እድገት እንዲሁ ራስን ማዘጋጀት ይገባል። የአሁኑ ትውልድ ሁለንተናዊ የሆነ ብልጽግና ያስፈልጋል ሲባል በስነ ምግባርም በኢኮኖሚም እስከሆነ ድረስ ይህንን ታሳቢ አድርጎ መስራት አለበትም ብለዋል። በቀጣይም እንግዲህ የስራ እድል ፈጠራው በልዩ ትኩረት እየተመራ ተጠናክሮ ይቀጥላል ብለዋል ከንቲባ አዳነች በመልከታቸው። ለጊዜው ያለኝ መረጃ ይህን ይመስላል። ባልደረባችን ይመራደም ዝርዝር ላለው መረጃዎች እናመሰግናለን። ሰናይ ቀን ይሆንልን። ተመልካቾች አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናልፋለን። የመደመር መንግስት ፖለቲካዊ ልዩነቶችን በሰላማዊ መንገድ እንዲፈቱ ያልተቋረጠ ጥረት እያደረገ መሆኑን የአማራ ክልል ርዕሰ መስተዳደር አረጋ ከበደ ተናገሩ። ህብረተሰቡም ዘላቂ ሰላምን ለማረጋገጥ በሚደረገው ጥረት ውስጥ የድርሻውን እንዲወጣ ጠይቀዋል። ርዕሰ መስተዳደሩ በምስራቅ ጎጃም ዞን ከዋበል ወረዳና ከሉማሜ ከተማ ነዋሪዎች ጋር ውይይት አድርገዋል። በጉዳዩ ላይ ራሄል ፍሬው ተጨማሪ ዘገባ አላት። ርዕሰ መስተዳድር አረጋ ከበደን ጨምሮ የክልሉ ከፍተኛ የስራ ኃላፊዎችና የሀገር መከላከያ ሰራዊት ከፍተኛ መኮንኖች በምስራቅ ጎጃም ዞን አዋበል ወረዳ ሉማሜ ከተማ በመገኘት ከአካባቢው ማህበረሰብ ጋር በወቅታዊ የሰላም ጉዳይ ላይ መክረዋል። ሰላም ናፍቆናል። ሰላም እንደ ውሃ ጠምቶናል። ሰላም እንደ ምግብ እርቦናል። 2 ዓመትና ከዛ በላይ ተማሪ ትምህርት አይማርም። ይሄ ተማሪ ካልተማረ የዛሬ 10 ዓመት በኋላ የእውነት ለመናገር ከሆነ ታሪክ ጭምር የሚወቅሰን ተማሪዎች አማራ ክልል ላይ ትምህርት ቤት ዩኒቨርሲቲ የምናስገባው ምንም አይነት ተማሪ አይኖርም። ያኔ ነው የትምህርት ማቋረጥ ችግሩ የሚገባን። በውይይቱ የአካባቢው ነዋሪዎች የሰላም የልማትና የመልካም አስተዳደር ጥያቄዎችን አንስተዋል። ከግጭትና ከጦርነት የሚገኝ ትርፍ አለመኖሩን ያነሱት ነዋሪዎቹ በግጭቱ ምክንያት ማህበራዊና ኢኮኖሚያዊ እንቅስቃሴው በእጅጉ መጎዳቱን በማንሳትም በጋራ ለሰላም ዘብ ለመቆም ቁርጠኝነታቸውን አሳይተዋል። መጀመሪያ መቅደም የሚገባው ሰላም ነው። ሰው ሲኖር ነው ሁሉ ነገር ሊስተካከል የሚችለው። አሁን የወጡት ወንድሞቻችን በረሃም ተቀምጠው ይህን ህዝብ ነው የሚያስቸግሩ። አመራሩ ነው የሚቸገር። አመራሩ ሲቸገር እኛም አብረን እየተቸገርን ያለን። በአሁኑ ሰዓት ሰላም በየቤቱ ችግር ያልሆነበት የለም። እንዴት አድርገን እናግኛት ብሎ ነው ህዝቡ አሁን እየፈለገ ያለ። መንግስት የአማራ ክልል ህዝብ ጥያቄዎችን በመለየት ደረጃ በደረጃ ለመፍታት እየሰራ መሆኑን ርዕሰ መስተዳድር አረጋ ከበደ በመድረኩ ተናግረዋል። የጸጥታ ችግሩን በውይይትና በድርድር ለመፍታትም ተደጋጋሚ ሙከራ ስለመደረጉ ነው ያነሱት። ጥሪ ያደረግን ኑ እንስማማለን። በነገራችን ላይ የፖለቲካ ስልጣን ሲገባኛል ቢለውም ይመጣ፣ እዚህ ቦታ መደራደር አለብኝስ የሚለውም ይመጣ።
በዚህ አጀንዳ ላይ መደራደር አለብን የሚለውስ ነገር የሚመጣ እከሌ ያደራድረኝስ የሚለው የሚመጣ መጀመሪያ ፈቃደኝነት ሲኖር አይደለም። የአማራ ክልልን ተማሪ 4-5 ዓመት በማለማስተማር የትውልድ ክፍተት በመፍጠር ጥያቄ መመለስ ይቻላል? ማደንቆር ነው እንጂ። በአዋበል ወረዳና በሉማሜ ከተማ የሚነሱ የመልካም አስተዳደርና የልማት ጥያቄዎችን ለመፍታት መንግስት ቁርጠኛ መሆኑን ያነሱት ርዕሰ መስተዳድሩ ማህበረሰቡ ከጸጥታ መዋቅሩ ጋር በመሆን ሰላሙን እንዲጠብቅም አሳስበዋል። የመንግስት የጸጥታ ኃይሉን እንደግፍ፣ የፖለቲካ አመራራችን እንምከር፣ አካባቢያችን እንዲለወጥ የምትፈልጉ ሰዎች አላችሁ። ይሄ ከሆነ አመራራችንን ኮትኩተን እናሳድግ፣ ተባብረን እንስራ። በእኛ በኩል በጸጥታ መዋቅሩ በፖለቲካ አመራሩ የቻልነውንና የምንችለውን ነገር ለመፍታትና ብራናችሁን ለመስራት ዝግጁ ነን። እንደ አሚኮ ዘገባ በመድረኩ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ብርሃኑ ጥላሁን ህዝቡ ለሰላም ባለቤት መሆን ይኖርበታል ሲሉ በጋራ የመስራትን አስፈላጊነት ማስገንዘባቸውም ተመላክቷል። ህዝቡ የራሱን ሰላም ራሱ የሚጠብቅበት ሁኔታ መፍጠር አለብን ነው። እዚህ ጋር ወራሪ አልገባም ያለው ከዚህ ማህበረሰብ የወጣ ግን ደግሞ ተመልሶ ይሄን ማህበረሰብ ሊያጠፋ እየታገለ ያለ ኃይል አለ ብለን ነው የምናምነው። ይሄ ኃይል ደግሞ ከማህበረሰቡ ጋር ሆነን ነው የምናስተካክለው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙት የዛሬ ረቡዕ ዜና ኢትዮጵያ እንደቀጠለ ነው። ለሃያኛው የብሔር ብሔረሰቦችና ህዝቦች ቀን አከባበር የቅድመ ዝግጅት ስራዎች ስለመጠናቀቃቸው ተገለጸ። የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ በዓሉ በድምቀት እንዲከበር ከማህበረሰቡ ጋር በጋራ ስለመስራቱ አስታውቋል። ይህንን ሁነት እየተከታተለች የምትገኘው ዘጋቢያችን መስከረም ቸርነት ተጨማሪዎች ልታጋራን በቀጥታ መስመራችን ላይ ነው የምትገኘው። ሰላም ላንቺ መስኪ፣ እንደምን ቆየሽ? በዓሉ በሰላም እንዲጠናቀቅ ለመሆኑ እየተሰሩ ያሉ የቅድመ ዝግጅት ስራዎች ገጽታቸው ምንድን ነው የሚለው ንገሪኝ እስኪ። አመሰግናለሁ። የሃያኛው የብሔርና ብሔረሰቦችና ህዝቦች ቀን በሰላም እንዲጠናቀቅ የተለያዩ የቅድመ ዝግጅት ስራዎች ሲሰሩ እንደነበረ የማዕከላዊ ኢትዮጵያ ክልል የሰላምና ጸጥታ ቢሮ ኃላፊ የሆኑት ተመስገን ካሳ መግለጫ ሰጥተዋል ማለት ነው። እንግዲህ በተለይ ደግሞ የደቡብ ኢትዮጵያ ላይ ሲከበር የነበረው 19ኛው የብሔር ብሔረሰቦችና ህዝቦች ቀን ከተጠናቀቀበት ማግስት ጀምሮ እንግዲህ የተለያዩ የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ነው የገለጹት። በዋናነት የሰላም ባለቤት ማህበረሰቡ ህዝቡ ከመሆኑ አንፃር ህብረተሰቡን አብሮ በማስተሳሰርና እንግዲህ በተለይ ደግሞ ከህብረተሰቡ ጋር በጋራ በመተባበር የተለያዩ ስራዎች ሲሰሩ መቆየታቸውን ነው የገለጹት ማለት ነው። አንደኛው እንግዲህ ለህብረተሰቡ ግንዛቤ መስጠት እንዲሁም የሰላሙ አካል እንዲሆን የማድረግ ስራ ተሰርቷል። በተለይ ደግሞ አሁን ላይ ደግሞ ወይም በዓሉ ለመከበር ጥቂት ጊዜያቶች ሲቀሩት ደግሞ በዋናነት በዓሉ እንግዶችን አቀባበል፣ የበዓሉ ዕለት እንዲሁም ደግሞ የበዓሉ ተሳታፊዎች ሽኝትን አስመልክቶ የተለያዩ እንግዲህ ስትራቴጂዎች በመንደፍ እየተሰራ መሆኑን ነው የገለጹት። በተለይ ደግሞ እንግዲህ ግንዛቤ ከማስጨበጥ ህብረተሰቡ የሰላሙ ባለቤት እንዲሆን ግንዛቤ ከማስጨበጥ በተጨማሪ ደግሞ ስጋት ሊሆኑ ይችላሉ ተብለው የተለዩ ቦታዎች ላይ እንግዲህ በቂ የጸጥታ ኃይል በማሰለፍ ረገድ በርካታ ስራ መሰራቱን ገልጸዋል። ሌላው ደግሞ እንግዲህ የብሔር ብሔረሰቦችና ህዝቦች ቀን ሲከበር ከተለያዩ አካባቢዎች የሚመጡ ማህበረሰብ ክፍሎች እንዳሉ ይታወቃል። በተለይ ደግሞ ከአጎራባች ክልሎች ጋር በጋራ የሰላምና የጸጥታ ስራዎች ሲሰሩ መቆየታቸውን ነው የገለጹት። ሌላው እንግዲህ የክልሉ ጸጥታ ቢሮ ከሌሎች የጸጥታ መዋቅር ከመከላከያ፣ ከፌዴራል እንዲሁም አጠቃላይ ከሌሎች አጎራባች ክልሎች የጸጥታ መዋቅሮች ጋር በጋራ በመሆን መስራቱንም ነው የተገለጸው ማለት ነው። በተለይ እንግዲህ ቀደም ሲል እየገለጽኩት እንደነበረው እንግዶች ሲገቡ በዓሉን ሲያከብሩ እንዲሁም ሲሸኙ በሚያልፉባቸው በሚተላለፉባቸው የትኛውን ቦታ ላይ ምንም አይነት የጸጥታ ችግር እንዳይገጥማቸው ለማድረግ እንግዲህ በቂ የጸጥታ ኃይልን ከማሰለፍ ጀምሮ ህብረተሰቡ ደግሞ በዚሁ እንግዲህ አካል ሆኖ እንዲሰራ በማድረግ ረገድ ዘርፈ ብዙ ስራዎችን መሰራታቸውን ነው የገለጹት ማለት ነው። በተለይ ማህበረሰቡ በዚህ ረገድ እንግዲህ ከፍተኛ አብሮ ትብብር በማድረግ ረገድ ከፍተኛ ሚና እንደነበረውም ጭምር ነው የገለጹት። የጸጥታ አካሉም ደግሞ ቀደም ብሎ ስጋት ሊሆኑ ይችላሉ የተባሉ ቦታዎችን ከመለየት አንስቶ እንዲሁም ደግሞ በቂ የጸጥታ ኃይል ከማሰለፍ ከአኳያ በዘርፈ ብዙ ስራ መሰራታቸው ተገልጿል። አሁን ላይ እንግዲህ ምንም አይነት የጸጥታ ችግር ወይም ስጋት ሊሆን በማይችል መልኩ የቅድመ ዝግጅት ስራዎች ተጠናቀዋል ተብሏል። እንግዶችንም ለመቀበል በሙሉ ቅድመ ዝግጅት ስራዎች መሰራታቸው ነው የተገለጸው። መስከረም ቸርነት በቀጥታ መስመራችን መረጃዎችን ስላጋራሽ እናመሰግናለን። መልካም ጊዜ።
በሀገር ግንባታ ሂደት ውስጥ ወጣቱ የሚጠበቅበትን ሚና ሊወጣ እንደሚገባ በደቡብ ኢትዮጵያ ክልል የአሪ ዞን ወጣቶች ገለጹ። ወጣቱ የኃይል አማራጭን ካስቀደሙ እንቅስቃሴዎች ራሱን ሊጠብቅ እንደሚገባም አመልክተዋል። ሚካኤል ገዙ አስተያየቶቹን እንደሚከተለው አሰባስቧቸዋል። ወጣቱ ሀገር ተረካቢ ነው ተብሎ ነው የሚገለጸው የሚተረከው። ያ ደግሞ ምንድነው ወጣቱ የሀገር ግንባታ ውስጥ የራሱን አስተዋጽኦ እንዲያደርግ ሲያደርግ ነበር። አሁን ግን ወጣቱ የሀገር ባለቤት ነው። የሀገር ባለቤት በመሆኑ ሀገሪቱ በምታስከለው እያንዳንዱ የግንባታ ሂደት ውስጥ የራሳችን ሆነ አሻራ ያደረጉ ነው። የሀገራችን ፖፑሌሽን ከ60% በላዩ ወጣት ነው። ስለዚህ ይሄንን ወጣት ለማህበራዊ ለኢኮኖሚያዊና ለፖለቲካዊ ጉዳዮች መጠቀም እጅግ በጣም ውጤታማ ያደርጋል። የኢትዮጵያን ትርጉም በሚገባ ከተረዳን ምንድነው ጉልበት ወይም ይሄ አሁን ላይ ያለው ነገር በጉልበት ስልጣን ለመያዝ የምናደርጋቸው ነገሮች እጅግ አዋጭ አይደለም፣ ሀገርንም የሚያጠፋ ነው። ስለዚህ ምንድነው ዲሞክራሲያችንን ከፍ ለማድረግ በሐሳብ በላይነት ለማመን በሚናደርገው ጥረት ውስጥ ዲሞክራሲያችንን ማሳደግ እንችላለን የሚል ሐሳብ ነው ያለ። ይሄን ሀገር ለማስቀጠል ጠንካራ ሀገር ለማድረግ የሚያዋጣን መነጋገር ታጥቆም እንቀሳቀሰው መሳሪያ አስቀምጦ አፈሙዝን አስቀምጦ ወደ ጠረጴዛ መምጣት አለባቸው። በርካታ ሀገራቶች ጠፍተዋል። በዚህ ስርዓት ውስጥ ያለፉ ምናቃቸው ሀገራቶች በዚህ ልክ ደግሞ በጋራ ተግባብተው ሐሳብን አማራጭ አድርገው ሰላምን አማራጭ አድርገው አንድነትን አማራጭ አድርገው እንደ ሀገር ዲሞክራሲ እንዲያድግ መስረት የጣሉ ሀገራቶች አሉ። ሶ ምንድነው ይሄን ለማድረግ አንድነትን ማስቀደም ያስፈልጋል። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ሸጎሌ አካባቢ ከሚገኘው የኢቢሲ ዋናው ስቱዲዮ ነው። ከውጭ የመራረጥናቸውን አጫጭር ጉዳዮችን አስተዋውቃችሁ በጋዛ ሰላም ለማስፈን እየተደረገ ያለው ሁለተኛው ምዕራፍ ጥረት እንዲጀመር ካታር ግፊት እያደረገች ስለመሆኑ አስታወቀች። በእስራኤልና በሐማስ መካከል ሲካሄድ የቆየው ጦርነት በድርድር እንዲቋጭ አሜሪካ፣ ካታርና ቱርክ እንደዚሁም ግብጽ በአሸማጋይነት እየሰሩ ይገኛሉ። ከሁለት ወራት በፊት በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት እንዲጸና ሲባልና በቀጣይ በጦርነት የወደመችውን አካባቢ መልሶ ለመገንባት መምከር እንደሚያስፈልግ ነው የካታር ውጭ ጉዳይ ሚኒስቴር ያወጣው መረጃ የሚያሳየው። በጋዛ ሰላም ለማስፈን ታዲያ በተደረገው የመጀመሪያው ምዕራፍ ስምምነት ከፍተኛውን ሚና የተጫወቱት የአሜሪካ ፕሬዝዳንት ዶናልድ ትራምፕን ሁለቱ ተፋላሚ ወገኖች የምርኮኞች ልውውጥ እንዲያደርጉ ስለማስቻላቸውም ተዘግቧል። በሌላ የውጭ ዜና ፕሬዝዳንት ፑቲን ከፕሬዝዳንት ዶናልድ ትራምፕ ጋር የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ጋር በሩሲያ ዩክሬን ጦርነት ዙሪያ በክሬምሊን ሞስኮ መምከራቸው ይፋ ተደርጓል። በዚህ ወቅት አውሮፓውያኑ ዩክሬንን በመደገፍ ጦርነት ላይ ያተኮሩ ናቸው በሚል ፑቲን ወቀሳ አሰምተዋል። ለ5 ሰዓታት እንደዘለቀ የተነገረው ይህ ድርድርም እምበዛም ተስፋ ሰጪ ውጤት ባያስመዘግብም የተወሰኑ መሻሻሎች እንደታዩበት ግን ተነግሯል። ያም ሆኖ ግን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ብዙ ለውጦች ከሩሲያ ፍላጎት አንጻር አለመመዝገባቸውን አሳውቀዋል። ሩሲያ ግዛት አሳልፋ በመስጠት ረገድ ጉዳዮች ላይ ያቀረቡትን ጥያቄዎች ተቀባይነት የሌለው ነው ማለቷ ውጥረቶች ተባብሰው የመቀጠላቸው ነገር አይቀሬ ስለመሆኑ ተመላክቷል። ዘገባው የቢቢሲ ነው። በሌላ ዓለም አቀፍ ዜና እንግሊዝ በሶሪያ ላይ የተጣሉ ማዕቀቦች ከተነሱ በኋላ ሀገሪቱ ልትከተለው የሚገባውን የንግድ ሕግ እያረቀቀች ስለመሆኑ ተገልጿል። ሕጉ ሶሪያን መልሶ ለመገንባት እንዲቻል የሀገሪቱ ኩባንያዎችና ባንኮች እንደገና ወደ ስራ እንዲገቡ የሚያደርግ ስለመሆኑም እንደዛው። ባለፈው ዓመት ታህሳስ ወር ታዲያ ሀገሪቱ አዲስ መንግስት መመስረት ከቻለች በኋላ እንደ አሜሪካና እንግሊዝ ያሉ ሀገራት በሶሪያ ላይ የተጣሉ ማዕቀቦችን እያነሱም ይገኛሉ። የዓለም ባንክ ሪፖርት እንደሚያሳየው በእርስ በርስ ጦርነት የወደመችውን ሶሪያ መልሶ ለመገንባት 216 ቢሊዮን ዶላር እንደሚያስፈልግ መጠየቁን የዘገበው ሮይተርስ ነው። ተመልካቾች አሁን ደግሞ ከቢዝነስና ከስፖርት ዜናዎች ጋር ቆይታ የምታደርጉ ይሆናል። ካፍታ በኋላ ተመልሰን እንገናኛለን።